በተደጋጋሚ የቤሌልን ስም ስጠራ ነበረ። ምን ብዬ? ስለ ልጃችን እያወራን እሷን እያነሳን ነበር። እናም እየከፋኝ ነው። አምነን ልትንከባከበኝ ይገባል። መንከባከብ የነበረብኝ እናቴን አጥቻታለሁ እና ላንቺ ያንን ማድረግ ይመስልሻል? እኔ እኮ ግዴታ ነኝ። ማን ነው ግዴታ ያደረገሽ? በሆዴ ውስጥ ያለው ልጅን እኮ ተሸክሜያለሁ። ሲፈን አንቺ ማነሽ? አንድ እርግጠኛ የሆንኩበት ነገር ቢኖር እዚህ ቤት የገባሽበት ዓላማ የሚስትነት ውድድር አይደለም። ለምንድን ነው የቀረጽሽው? መቼም ቲክቶክ ላይ ለቀው እንዳልሆነ የታወቀ ነው። ይሄን ይዘሽ ልታስፈራሪኝ ነው? አዎ፣ ስለ ማንነትሽ ካልተናገርሽ አትልፊ። ያልነግርሽ የፈለግሽውን ማድረግ ትችያለሽ። እመኚኝ፣ አደርገዋለሁ። ብንግባባ ግን ምናልባት ለዚህ ስራሽ እሸልምሽ ይሆናል። ምን ነው ስለቀደምኩሽ ተናደሻል መሰለኝ። አረ በጭራሽ። ግን ደግሞ ጄሪ ላይ የፈጀሁትን ጊዜ አንቺ ላይ ብጠቀም ተያይዘን እናድግ ነበር። ከኔ ምንድን ነው የምትፈልጊው? ማነሽ? የኔ ማንነት ነው ያሳሰበሽ ወይንስ ለምን እንደገደልኳት? ለኔ ተመሳሳይ ምርጫዎች ናቸው። ከቻልሽ ግን ሁሉም መልስ ናቸው የሚለውን ምረጭልኝ። የደፍኒ ልጅ ነኝ። ደፍኒ? አዎ። ለምን ደነገጥሽ? በወይዘሮ ሰማል እጅ የተገደለች ሴት። እኔ ማመን አልቻልኩም። ከመቼው አድገሽ? ቀንጭሮ የሚቀረው እኮ እርግማን ያለበት ልጅ ብቻ ነው ወይዘሮ ሜርሲ። እና የእናትሽን ሞት እየተበቀልሽ ነው? አዎ፣ ገና ደግሞ አልጨረስኩም። ማለት ማን ቀረሽ? ገና ብዙ ዓመት የምቆይ ሰው ነኝ። እንግዲህ ምን ማድረግ ይቻላል? በእናቴ ሞት ላይ የተሳተፉት አንዳቸውም አይቀሩ። ወይዘሮ ሜርሲ የሲፈንን ሚስጥር ወይም ደግሞ ወይዘሮ ሰማሃልን ስትገድል የቀረጸቻትን ቪዲዮ እንግዲህ ለሲፈን አሳይታታለች ማለት ነው። ሲፈን እንግዲህ ያንን ነገር ስታይ በጣም ደንግጣ ነበር። ግን ደግሞ ለምን እንደያዘችውና ለምን እንደዚህ እንዳደረገችው ብትጠይቃትም በቂ መልስ አልሰጠቻትም። ምናልባት ሜርሲ እንግዲህ ይሄንን ቪዲዮ ለሲፈን ሳሳያት ትደነግጣለች ወይም ደግሞ በቁጥጥር ስር አስገባታለሁ ብላ ነበር ያሰበችው። ግን ማንነቷን ስታቅ በጣም ደንግጣለች ማለት ነው። ምናልባትም እንግዲህ የሲፈን ዱላና የሲፈን ብቀላ ወደፊት ወይዘሮ ሜርሲንም የሚነካ እንደሆነ ግልጽ ነው ማለት ነው። ሜርሲም እንግዲህ ይህንን ካወቀች በኋላ ምንም ነገር አልተናገረችም፣ ምንም አላለችም። ሲፈንን እንግዲህ በጥርጣሬ አይንና ወይም ደግሞ የማለጅ እንደሆነ ስታቅ እሷ ራሷ በጣም ደንግጣና ፈርታ ነበር። የሆነ ቀን ወደ እሷ ልትዞር እንደምትችልም እንግዲህ ጠርጥራለች ማለት ነው። ሲፈንም ምንም ሳይመስላት ነው ቪዲዮን ለምንድነው ያያሽው? የፈለገሽን ነገር ማድረግ ትችያለሽ፣ ለማንም ሰው ማሳየትም ትችያለሽ። ግን ደግሞ በዚህ ቪዲዮ እኔን ልታስፈራሪኝና እኔን ምንም ልታደርጊኝ አትችይም ብላታለች ማለት ነው። በእርግጥ ሜርሲ ቪዲዮን ትቅረጻት እንጂ የወይዘሮ ሰማሃል መሞት ለሷም ትልቅ ደስታ ነው። እዚህ ቤት እየገባችው እንግዲህ ሲፈን ባትቀድማት ኖሮ ምናልባትም ወይዘሮ ሜርሲ ወይዘሮ ሰማሃል ልትገላት እንደምትችል ግልጽ ነው ማለት ነው። ይሄንንም ነገር እንግዲህ ሲፈን ጠንቅቃ ስለምታቅ ምንም ነገር ማምጣት ትችያለሽ፣ አንቺ የምትሰሪውን ስራ ነው እንጂ የሰራውት ምናልባትም እኔ ባልቀድምሽ ኖሮ የምትፈልጊውና የምታደርጊው ነገር ስለሆነ ምንም አይደንቀኝም ብላታለች ማለት ነው። እንግዲህ ሜርሲ ሲፈን ባደረገችው ነገር ብዙም ባትገረምም ግን ደግሞ ቪዲዮ መያዟና እሷን ለማስፈራራት መሞከሯ ምንም ነገር አልጠቀማትም ማለት ነው። ጄሪም እንግዲህ ከአብነን ጋር እንደ ባልና ሚስት መሆን ትፈልጋለች። እሱ ግን በአሁን ሰዓት ላይ ምንም አይነት ትኩረት እየሰጣት እንዳልሆነም ገብቷታል። ምናልባትም ወደፊት እሷን መምረጡ ትልቅ ስህተት እንደሆነና እሷም እሱን መውደዷ ትልቅ ጥፋት እንደሆነ ልትረዳና ሊገባት ይችላል ማለት ነው። ምክንያቱም አምነን ለጄሪ ምንም አይነት ፍቅር የለውም ማለት ነው። በስሜትና በንዴት ነው እሷን የመረጣት ማለት ነው። እንግዲህ ሚስቴ ነች ብሎ እያሰበ ያለውና ወደፊትም መኖር የሚፈልገው እንግዲህ ከጄሪ ጋር ቢሆንም ግን ደግሞ ልቡና አይምሮ በጠቅላላ ያለው ከቤሊን ጋር ነው ማለት ነው። ይህንንም የተረዳችው ጄሪ እንግዲህ
በቁዠትህም በልምህም በውንህም እሷኑ ነው እያሰብክ ያለው። ሚስትህ ግን እኔ ነኝ። ከኔ ጋር ተኝተስ የእሷን ስም ነው የምትጠራው። ይሄ ነገር ደግሞ የኔን ስሜት በጣም እየጎዳኝና እያቆሰለኝ ነው። እንደ ሚስት ልትንከባከበኝና ልትረዳኝ ይገባሃል። በዛ ላይ ደግሞ ልጅህን በውስጤ ይዣለሁ። ስለዚህ እኔ ነኝ ሚስት። ትኩረት ማድረግ ያለብህና መንከባከብ ያለብህ እኔን ብቻ ነው እንጂ የቤሊን ስም መጥራትም የለብህም ብትለውም ሳያስበው በንዴት በጥፊ መቷታል ማለት ነው። እንግዲህ ጄሪ ወዳና ፈቅዳ ከአምነን ጋር መሆን ፈልጋና ሀብትም ንብረትም ስላለውና ትልቅ የታወቀ ሰውም ስለሆነ ከሱ ጋር መሆን ትፈልግ እንጂ እሱ ግን ለሷ ምንም አይነት ፍቅር እንደሌለው በተደጋጋሚ እያሳያት ነው። እሷ ግን ተስፋ ሳትቆርጥና ምናልባትም ነገር ልጃችንን ከወለድን በኋላ ሊቀየር ይችላል ብላ ተስፋ ብታደርግም እሱ ግን አሁን ድረስ ልቡ ያለው ቤሊን ጋ ነው ማለት ነው። እንግዲህ ጄሪ ወደፊት ምን እንደሚገጥማት ባናቅም አሁን ላይ ግን አምነን እያሳያት ያለው ነገር የባልና ሚስት ሳይሆን የተራሰው ግንኙነት አይነት ነው ያላቸው ማለት ነው። አብራው ታድራለች፣ አብራው ትተኛለች። በእርግጥ ግን እሱ ለሷ ምንም አይነት ስሜት የለውም ማለት ነው። ሲፈን እንግዲህ የወይዘሮ ሰማሃል ብቀላ ስላልበቃትና እያንዳንዱ የእናቷ ሞት ላይ የተሳተፈ ሰው በጠቅላላ በቀሉን እንደሚያገኝና እጇ ወይም ደግሞ ቅጣቷ እንደሚያርፍባቸው እየተናገረች ነው ያለችው። ዛሬም እንግዲህ የበፊቱን ወይዘሮ ሰማሃልን ያዞንባ እያነባች ነበር ያሳመነቻት። አሁንም እንግዲህ የወይዘሮ ሰማሃል እህትን አሳምናታለች ማለት ነው። የወይዘሮ ሰማሃል እህትም እንግዲህ ሲፈንና ወይዘሮ ሰማሃል ግንኙነት እንዳላቸው አስቀድማ ወይዘሮ ሰማሃል ስለነገረቻት ሲፈንን በቀላሉ አምናታለች ማለት ነው። እሷም ያዞንባዋን እያነባች ከወይዘሮ ሰማሃል ጋር የነበራትን የእናትነትና ከዛም በላይ ቅርርብ እንደነበራቸው እየነገረቻት ነበር ማለት ነው። ድርጅት ውስጥም ልታስገባትና ስራ ልትሰጣት እንደሆነም አስቀድማ ወይዘሮ ሰማሃል ለእህቷ ተናግራ ስለነበረ ይሄንን እንግዲህ ወይዘሮ ሰማሃል እህት ማሳመንና ሲፈንም ድራማዋን መስራቷን ቀጥላለች ማለት ነው። እንግዲህ እንደተባለው ወይዘሮ ሰማሃል እንደምታስበው የወይዘሮ ሰማሃል እህትም አሁን ላይ እያሰበች ነው። ሲፈን ሜርሲን እንድታስወግድላት ጠይቃታለች ማለት ነው። ይሄ እንግዲህ ምናልባትም ለሲፈን ነገሮችን በሙሉ ሊያቀልላት ይችላል ማለት ነው። አሁን ላይ እንግዲህ እቤት ውስጥ ትልቅ ተጠርጣሪና ችግር ትፈጥራለች ተብሎ እየታሰበ ያለው ሜርሲ ነች ማለት ነው። ስለዚህ የወይዘሮ ሰማሃል እህት አስቀድማ እሷን ማስወገድ ስለፈለገች ለዚህ ስራ ደግሞ የመረጠችው ሲፈንን ነው ማለት ነው። እንግዲህ ሲፈን ከተሳካላትና እሷ እንዳለቻት ለማድረግ በእርግጠኝነት ከተስማማች ወይዘሮ ሜርሲን ለማስወገድ ምንም አህል አይከብዳትም ማለት ነው። ሜርሲ አስቀድማም ሲፈንን እየፈራቻትና አንድ ቀን ፊቷ ወደሷ እንደሚዞር ነው ጠርጥራለች ማለት ነው። ይሄ ነገር እንግዲህ ሲፈን ምናልባትም ሜርሲን ልታስወግዳትና ልታሰናብታት ትችላለች ማለት ነው። ሜርሲም እንግዲህ እዚህ ቤት የመጣችበት የራሷ የሆነ አላማ አላት። ይሄ ብቻ አልበቃትም። እንግዲህ ወይዘሮ ሰማሃል እንድትሞት ብትፈልግም እሷ ከገመተችው በላይ በፍጥነት ወይዘሮ ሰማሃል ሞታላታለች። አሁን እንግዲህ ደግሞ የወይዘሮ ሰማሃል እህትን ቦርሳዋንና ወይም ደግሞ ቦርሳዋ ውስጥ ምን እንዳለ ለመፈለግም ከጄሪ ጋር ተስማምተው ባሉበት ሰዓት እንግዲህ ድንገት እነሱ ሲመጡባቸው ለጊዜውም ቢሆን ቁም ሳጥን ውስጥ ተደብቀው አምልጠዋል ማለት ነው። እንግዲህ በዚህ መሃል ጄሪንም ትልቅ ስህተትና ትልቅ ወንጀሎችን እያሰራቻት ነው ያለችው ሜርሲ ማለት ነው። ጄሪ እንግዲህ በጣም የዋህና ሰዎች ወደ መሯት ወይም ደግሞ በራሷ አስተሳሰብ የማትመራ ቀለል ያለችና ነገሮችን የማታገናዝብ በጣም ምስኪን ሴት ነች ማለት ነው። ይሄንንም ስላየች ነው እንግዲህ ሜርሲ ጄሪን እየተጠቀመችባትና ያላሰበችውን ነገር እያስደረገቻት ያለችው ማለት ነው። ይሄ ነገር እንግዲህ አንድ ቀን አምነን ያወቀ ቀንና ሁለቱ ተመሳጥረው ቤት ውስጥ ወይም ደግሞ ከዚህ በፊትም ወይዘሮ ሰማሃልን እንደመረዟት ትንሽ ፍንጭ ከተገኘ ምናልባትም ጄሪ እስከ ወዲያኛው ድረስ ከአቶ አምነን ጋር ያላት ቅርርብም ሆነ ሁሉም ነገር ሊያከትምለት ይችላል ማለት ነው። ወደነ አምነን ቤት እንግዲህ አዲስ እንግዳ ህፃን ልጅ መታ ነበር ማለት ነው። እሷም እንግዲህ ዲና በአሁን ሰዓት ላይ ከሜርሲ ጋር ያላት ቅርርብና ወይም ደግሞ ሜርሲን በጣም እየተጫወተችባትና እንዳሻንጉሊት እያየቻት
ነበር ማለት ነው። ስለዚህ ዲና ግን ስትታይ ትንሽዬ ልጅ ትሁን እንጂ ነገሮችን የምታገናዝብና በጣም ብልጥ ነች ማለት ነው። ገና ወደ ቤት እንደመጣች እንግዲህ ቤሊንንም በጣም ወዳታለች ማለት ነው። በተቻላት መጠን ከአምነን ጋም ለማቀራረብና ለአምነንም ቤሊን ምን ያህል ቆንጆ እንደሆነች እየነገረችው ነበር። እሱም ቁንጅናዋን አልካደም ማለት ነው። ስለዚህ እቺ ትንሽዬ ህፃን ልጅ እንኳን የሁለቱን መፈላለግና ልብ ለልብ መቀራረባቸውን አይታ ልታቀራርባቸው እየሞከረች ነበር ማለት ነው። ይሄ ነገር ግን እቺ ህፃን ግን ለወይዘሮ ሜርሲ ምንም አልተመቸቻትም ማለት ነው። እንዳሻንጉሊት እያየቻትና እንደፈለገች እያደረገቻት ስለሆነ ሜርሲ ደግሞ ይሄንን ነገር አትፈልግም። ተከብራና እዛ ቤት ውስጥ የበላይነቷን እያሳየች መቀጠል ነው የምትፈልገው ማለት ነው። ግን ደግሞ ያቺ ህፃን ልጅ እንደ አሻንጉሊት እየተጫወተችባት ስለሆነ እሷን በቤተሰቡ መካከል ፍቅር ለማግኘትና ወይም ደግሞ ልጅቷን እያጫወተች ነው ብላ ወይም እናቷን ለማሳመን ብላ ህፃኗ የምትላትን ነገር በሙሉ እያደረገች ነበር። ይሄ ነገር ግን ሜርሲን በጣም አበሳጭቷት ስለነበረ እንግዲህ ያችን ህፃን ልጅ ሳታስበው ላይ እንጫወት ብላ ይዛት ከሄደች በኋላ እንግዲህ ከፎቅ ላይ ለቃታለች ማለት